እንደ አትናቴዎስ ከመንበር ያስወጥቶ ቢሰዱኝ ሊቀ ጳጳስ ነበረ። እንደ ሰለስቱ ደቂቅ ከእሳት ቢጥሉኝ፣ እንደ አግናጢዮስ ምጡል አንበሳ ከአንበሳ ቢጥሉኝ፣ እንደ ቶማስ ዘመራስ አጽቃጽቄን ቢቆራርጡኝ፣ ወእመኒ ኮነኑኒ በዘዘዚአሁ ኩነኔ ከመ ጊዮርጊስ፣ እንደ ጊዮርጊስ በተለያየ ቅጣት እንኳን ቢቀጡኝ አንሰጅ ክድ ሃይማኖቴ፣ እኔ ሃይማኖቴን አልክድም ማለት። አያችሁ፣ የሁሉም መጨረሻ መደምደሚያ አድርገው ያመጣል የቅዱስ ጊዮርጊስን እምነት፣ የቅዱስ ጊዮርጊስን ተጋድሎ ነው። አስቡት፣ አሁን እናንተ ወደ ዳጋ በጀልባ ስትሄዱ አንድ ሰው በደመና እየሄደ ገሌ ገሌ ብሎ ስማችሁን ቢጠራችሁ እንዴት ብላችሁ ትደነግጣላችሁ? ጊዮርጊስ ቀስቱ የእግዚአብሔር ቃል ነበረው። በእውነት እኔ ሃይማኖቴን መቼም ቢሆን አልክድም ካለ በኋላ ይዘረዝራሉ። እመኒ ወደዩኒ ውስተ እሳት፣ እንደ ሰለስቱ ደቂቅ ከእሳት ቢጥሉኝ አንሰይ ክህድ ሃይማኖቴ። ምን አደረጋት አልኋቸው? በበረከት ሞላት። ዶቄት ያነሳቸው እግዚአብሔር አምላካቸው ይሙላላቸው። የወር ደሞዝ ያለቀባቸው ኪሳቸውን ይፈትሽላቸው። ስብከት የምትሉት እናንተ እንዲህ አይነቱን ስለሆነ እንሰባበክ ብዬ ነው፣ እንነጋገር ብዬ ነው። አሁን እንነጋገር። ማንን አደራ ነበር ያላቸው? ኢትዮጵያ አደራ። ወንድሜ ኢትዮጵያ አሁን የት እንዳለች አናውቅም። ጊዮርጊስ ወይ ባህር ዳርን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የቀለም መምህራችን መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ መላከ ብርሃን ፍስሐ ጥላሁን እንዲሁም የባህር ዳር ሀገረ ስብከት ዋና ጸሐፊ ክቡር አባታችን መላከ ገነት ቆሞስ አባ ወልደ ትንሣኤ ባንተ ይገኝ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ዋና አስተዳዳሪ፣ ክቡራን የሀገረ ስብከቱ ሰራተኞች እንደየማዕረጋችሁ፣ አበው መነኮሳት አባቶች፣ የገዳማትና የአድባራት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን መምህሮች፣ እንዲሁም የሰንበት ትምህርት ቤት ወጣቶች ወንድም እህቶች፣ ክቡራን ምዕመናትና ምዕመናን፣ ቅዱስ ጊዮርጊስን ደጅ ልትጠኑ የመጣችሁ ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን በምንወጣበት በምንወርድበት ጠብቆ ለዚህ ችለት አድርሶ ከበረከቱ ተሳታፊ እንድንሆን ወደዚህ ወደ ቅድስት ቤተ ክርስቲያን የጠራን የአባቶቻችን የነቢያት የሐዋርያት አምላክ እግዚአብሔር አምላካችን የተመሰገነ ይሁን። የእመቤታችን የቅድስት ድንግል ምልጃና በረከት የነቢያት የሐዋርያት የሁሉም የጻድቃን የሰማዕታት ረድኤት በረከታቸው በእኛ በሁላችን ላይ ይደርብን። ቀስቶኒ ወተረ ወአስተዳለወ፣ ቀስቱን ዘርግቶ ያዘ በሚል ርዕስ ነው የምንማማረው። የዳዊት መዝሙር 7 ቁጥር 13 ላይ ነው የሚገኘው ይህ ኃይለ ቃል። አጠር አድርገን እንመማራለን። ሰዓት ስለሌለ አይደለም፣ የእግዚአብሔር ሰዓት ረጅም ነው። ነገር ግን ሰው ቢማርም ቢያስተምርም መጨረሻ ወደ መንግሥተ ሰማያት የሚገባው የክርስቶስን ስጋና ደም በልቶ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ እንደተናገረው ሁሉም ሰው ወደ መንግሥተ እግዚአብሔር የሚገባው መጀመሪያ ያምናል፣ ይጠመቃል። በመጨረሻው ግን በስጋ ወደሙ ነው የሚታተመውና ወደዚያ ስለምንሄድ ነው። ቀስቶኒ ወተረ ወአስተዳለወ፣ እንግዲህ ቀስቱን ዘርግቶ ያዘ በሚል ርዕስ ነው የምንማማር ብያቸዋለሁ። በዓሉን አስመልክቶ ጠቅለል የሚያደርግልን ርዕስ ሊሆን ይችላል ብዬ አስባለሁ። እንዳያያዙ ነው። በነገራችን ላይ ሁላችንም እንደምናውቀው እግዚአብሔር አምላካችን ነቢያትን ሲመርጥ፣ ሐዋርያትንም ሲመርጥ፣ ሊቃውንትንም ሲመርጥ፣ እንዲሁም ደግሞ ሰማዕታትንም ሲመርጥ ምልክት እንደያዙ ነው የሚመርጣቸው። ያ ማለት ምን ማለት ነው? አው እግዚአብሔር መጀመሪያ ጊዜ ለኖህ በሚገለጽለት ጊዜ ወሰይም ቀስትየ ውስተ ደመና፣ በደመናው ላይ ቀስተ ደመና ማን ነው? በዚህ በሰማይ ላይ ቀስተ ደመና ስዬ አሳያለሁ ብሎ እግዚአብሔር በመጀመሪያ ደረጃ ይህንን አሁን ቀስት የተባለው ይዞ ለኖህ ተገልጾለታል። ያ ማለት ምን ማለት ነው? እግዚአብሔር መሐሪ ነው። ኖህን ይቅር ባለው ጊዜ
እግዚአብሔር ለመጀመሪያ ጊዜ ቀስተ ደመና ነው ይዞ የታየው። ወይንም ደግሞ በዚህ በምናየው በሰፊው ሰማይ ላይ የቀስተ ደመና ምልክት ነው ያሳየው። ለማን? ለኖህ። ያ ማለት ምን ማለት ነው? ከኖህ በፊት የነበሩ ሰዎች በደሉ። እግዚአብሔር በዚህ ምድር የእሱ ወዳጅ የሆነውን ሲመረምር ሲፈልግ ኖህን አገኘ። ከዛ በኋላ መርከብ ስራ ነው፣ ወደ መርከቡ ገባ። ከመርከቡ ሲወጣ ግን እግዚአብሔርና ኖህ የተመማሉ በቀስተ ደመና ምልክት ነው። ቀስተ ደመናዋ የእርቅ ምልክት ነበረች እና ለኖህ ቀስተ ደመና ይዞ እግዚአብሔር አምላካችን ታየው። ያ ማለት ምን ማለት ነው? ለኖህ ብቻ አይደለም ለእኛም ነው። እግዚአብሔር ዛሬ በሰማይ ቀስተ ደመና ይዘረጋልናል። ምን ይዘረጋልናል አልኋችሁ? ቀስተ ደመና። እኔ በቃል ኪዳኔ ጸንቻለሁ፣ የእናንተ ኃጢአት ግን ከሰብአ ሰዶም እየበለጠ ነው። ስለዚህ ኃጢአት አትስሩ ሲል ዛሬ ሁሉ በሰማይ ምን ያሳየናል? ቀስተ ደመና ያሳየናል። ስለዚህ እግዚአብሔር አምላካችን በቀስተኛ ተመስሏል። ቀስተኛ ወደ ጠላቱ የሄደ እንደሆነ ደጋን አለ ቀስቱን የሚያሰርበት የሚያበርበት፣ ደጋኑን ወደ ጠላቱ ያደርገዋል፣ ወተሩን ደግሞ ወደ እሱ ያደርገዋል። ከዚያ በኋላ ቀስቱን ወርሮ ጠላቱን ድል ያደርጋል እግዚአብሔር። ነገር ግን ሲታረቅ ደግሞ ወደ ወዳጁ ሲሄድ ማለት ነው ይህ የሚጎረጎረው ደጋኑን ወደ ደረቱ ያደርገዋል፣ ይህን አውታሩን ወደ ጠላቱ ያደርገዋል። ለመገናኘት እንዲመቸኝ ብሎ ነው። የእግዚአብሔር ቤተሰቦች ምናልባትም እኔ በዋናነት የሚፈልገው ሌላውን ቀስት ነው። እግዚአብሔር እንደነገርኋችሁ ሐዋርያትንም ሲመርጥ ነቢያትንም ሲመርጥ በስጋዊ ዘመናቸው ወይንም ደግሞ አርበኛ ሆነው በሚመላለሱበት ወቅት የያዙትን ነገር እንደያዙ ነው የሚመርጣቸው። ለምሳሌ ቅዱስ ጴጥሮስ በተመረጠበት ጊዜ ካራ ይዞ ነበር ይለዋል። ምን ይዞ ነበር አልኳችሁ? አትፍሩት። እና መድኃኒታችን ኢየሱስ ክርስቶስን አይሁድ ተረባርበው ሲይዙት የታጠቁት ነገር ለመቼ ይሆናል ብሎ የሊቀ ካህናቱን ጆሮ ቆርጦ ጣለው ይላል ቅዱስ ወንጌል። ቅዱስ ሉቃስ እግዚአብሔር የመረጠው ትልቅ ሐዋርያ ነው። ሉቃስ እግዚአብሔር ሐዋርያ አድርጎ እስኪመርጠው ድረስ አቃቤ ሥራይ ዘሥጋ ነበረ፣ የታመሙትን የሚፈውስ ነበረ። በኋላ ግን እግዚአብሔር አንድ ወገን በለመደው ለመሳብ አቃቤ ሥራይ ዘነፍስ አድርጎታል። ከኔ ጋር ናችሁ የእግዚአብሔር ልጆች? ቅዱስ ጳውሎስ ሰይፍ ይዞ ይዞር ነበረ። በኋላ ሰይፉን እንደያዘ ወደዚህ ወደ ቤተ ክርስቲያን መርጦታል። ማን? መድኃኒታችን ኢየሱስ ክርስቶስ። ከኔ ጋር ናችሁ? አሁንም ትልቁ ሰማዕት ቅዱስ ጊዮርጊስ ቀስተኛ ነበረ። ምን ነበር አልኋችሁ? ቀስተኛ ነበረ። ጦር ነበረው። ስዕሉን ተመልከቱት። ፈረስ አለው፣ ቀስት አለው፣ ይወረውራል ቅዱስ ጊዮርጊስ። ይህንን ይዞ ለመጀመሪያ ጊዜ ሀገሩን ያገለግል ነበር ቅዱስ ጊዮርጊስ። ከኔ ጋር ናችሁ? ምን ይዞ አልኋችሁ? ቀስት ይዞ ዘንዶውን የሚወጋበት ቀስት ይዞ ቅዱስ ጊዮርጊስ ሀገሩን ያገለግል ነበረ። ማን? ሰማዕቱ ቅዱስ ጊዮርጊስ። ለምን ቀስተኛ ሆነ ካላችሁ፣ ይህ ቅዱስ ጊዮርጊስ ነገዱ ትውልዱ ከነገደ ይሁዳ ነው። ይሁዳ ማለት ጌታችን ኢየሱስ ክርስቶስን ያሰቀለው ሳይሆን ሞዐ አንበሳ ዘእምነገደ ይሁዳ ተብሎ የተነገረለት የያዕቆብ ልጅ የነ ሰሎሞን የነ ዳዊት የጌታ የእመቤታችንም አባት የሆነው ይሁዳ እዴከ ዲበ ዘባኖሙ ለጸርከ፣ ይሁዳ ሆይ አንተ ጠላት አይነሳብህም እንጂ በተነሳብህ ጊዜ አመቻችቼ የጠላቶችን ጀርባ ሰጥህ ዘንድ እጅግ ሁሉ ወደ ጠላቶች ጀርባ የተወረወረ የተቃጣ ነው ይለዋል። እና ቅዱስ ጊዮርጊስ ከዚያ የተወለደ ነበረ። ሮማዊ ነው፣ እስራኤላዊ አይደለም። ወደ ሮም የወረደበት ታሪኩ ካልበዛ በቀር ሰሎሞን 2 ልጆች ወልዷል። የወለዳቸው ብዙ ናቸው። ለታሪክ የተጻፉት ግን 2 ልጆች አሉት። አንዱ ሚኒሊክ ነው፣ ወደ ኢትዮጵያ መጥቶ በኢትዮጵያ የነገሰው ነው። ሁለተኛው አርዳሚስ ይባላል። ሰሎሞን ሮምን በሚገዛ ጊዜ ለልጁ ከፍሎ ሰጥቶታል። ሰማዕቱ ቅዱስ ጊዮርጊስ ከአርዳሚስ ወገን በሮም የተወለደ ትልቅ ሰማዕት ነው። ቅዱስ ጊዮርጊስ ሲያድግ የንጉሥ ልጅ ነው። አባቱ መስፍን ነው። የአባቱን ስራ ለመያዝ የአባቱን ግብር ለመከተል
እንደ አባቱ ቀስት ያስር ነበረ ሰማዕቱ ቅዱስ ጊዮርጊስ። መድኃኒታችን ኢየሱስ ክርስቶስ ይህን እንደያዘ ለሰማዕትነት ጠራው። እግዚአብሔር አምላካችን የተመሰገነ ይሁን እና ስሉም እንደሚያሳየው ታሪኩም እንደሚመሰክረው ቅዱስ ጊዮርጊስ ጦር ይዟል፣ በፈረስም ላይ ተቀምጧል። በምናውቀው መማር ጥሩ ነው ብዬ ነው። የእግዚአብሔር ቤተሰቦች ታውቁታላችሁ አይደል? የሰማዕቱን ስዕል ትሳለሙታላችሁ አይደል? ምን ላይ ነው የተቀመጠው ቅዱስ ጊዮርጊስ? ፈረስ ላይ ነው አይደል? አዎ የእግዚአብሔር በሰማይ ፈረስ አለው። የእሱ ፈረሶች ማን ናቸው? መላእክት ናቸው። አፍራሲከኒ ሕይወት ውእቱ ይላቸዋል። ሕያዋን እሙንቱ ሲላቸው ነው። የማይሞቱ የማይለወጡ የማያረጁ የማያፈጁ ዙፋኑን ተሸክመው የሚኖሩ አፍራሰ ቴማ የሚላቸው የመንፈስ ቅዱስ ፈረሶች 4 ፈረሶች አሉት። ኪሩቤል ማነው? 40ቱ እንስሳ ይባላሉ። እነዚህ የክርስቶስ እንዲህ አሉት አይደል? ለመቀመጫው ለቅዱስ ጊዮርጊስ ደግሞ በዚህ አምሳል ምን አለው አልኋችሁ? ፈረስ አለው። ፈረሱ ላይ ተቀምጦ ደግሞ ምን ይዟል? ጦር ይዟል አልያዘም? ንገሩኝ። ይዟል አልያዘም? ይዟል። ከስር ደግሞ ማን አለ? ድራጎን አለ። ድራጎንን ምን አድርጎታል? በፈረሱ ማን ነው? በጦሩ በቀስቱ ምን አድርጎታል? ወግቶ ጥሎታል አይደል? ከዚያ ደግሞ ዛፍ አለ። ከዛፉ ላይ ደግሞ የታሰረች ምን ትታያለች? አንዲት ሕፃን ትታያለች። አያችሁ? እኔ አሁን ቀስቶኒ ወስተረው አስተዳለው ብዬ የጠቀሱት ቅዱስ ጊዮርጊስን ነው። ቅዱስ ጊዮርጊስ ሁሉ ጊዜ ስትመለከቱት ቀስቱን ዘርግቶ ነው የሚታየው። እግዚአብሔር ቤተሰቦች እሱን ለማምጣት ፈልዬ ነው። ቀስቶኒ ወስተረው አስተዳለው። አዩ ቀስቱን ወጥሮ ዘርግቶ ይዞታል አለ። ለምን? ኃያል ነው ቅዱስ ጊዮርጊስ፣ ኃያል ነው። አሁን ስለ ስጋውያን ማውራት እንተውና ወደ መንፈሳዊ እንመጣለን። ኃያልነቱ በጸጋ መንፈስ ቅዱስ ነው። ለምንድን ነው ኃያል የሚባሉ ቅዱሳን? ለምንድን ነው ኃያላን የሚባሉ ሰማዕታት? ለምንድን ነው ኃያላን የሚባሉ ሊቃውንት? ለምንድን ነው ኃያላን የሚባሉ ነቢያት? ለምንድን ነው ኃያላን የሚባሉ ምዕመናን? ለምንድን ነው ኃያላን የሚባሉ ካህናት? ለምንድን ነው ኃያላን የሚባሉ መዘምራን? የእግዚአብሔር ቤተሰቦች እያንዳንዱን ተነትነው ነበር። ግን በጾር ጊዜ ስለነባረቀ እንዳልነግራችሁ ጊዜ አጭር ነው ብሏል። ስለ ብዙ ነቢያት አልነግራችሁም፣ ስለ ቅዱስ ጊዮርጊስ ግን ልንገራችሁ። ቅዱስ ጊዮርጊስ ኃያል ይለዋል። ጊዮርጊስ ብሎ እዚያ ምንድን ነው? ኃያል። እዚያ ደግሞ ምን ይለዋል? መስተጋድል። እስኪ ኃያልነቱን እናንሳው። አዎ ኃያል አለው ቅዱስ ጊዮርጊስን። ኃይል መንፈሳዊ ተሰጥቶታል። ኃይል መንፈሳዊ ደግሞ ኃያል ነው ስንል ተዋግቶ ጠላቶቹን አሸንፎ አይደለም። አዎ ተዋግቶ ጠላቶቹን አሸንፏል። ግን ረቂቃን አጋንንትን ስለሚያሸንፉ ቅዱሳንን ኃያላን ይላቸዋል። ምን ይላቸዋል አልኋችሁ? ምን ይላቸዋል? ምዕመናን ኃያላን ምንን ስለሚያሸንፉ? አጋንንትን። ሰው በጉልበት ታላቁን ቢደበድብ ነገ ሊደበደብ ይችላል። የቅዱሳን ኃይል ግን ረቂቃን አጋንንትን በማሸነፍ ነው። ማንም በማሸነፍ አልኋችሁ? ረቂቃን ኃያላን ማነው? አጋንንትን። በእውነት የእግዚአብሔር ቤተሰቦች ምዕመናንና ምዕመናት እኛ በዓይን ከምናያቸው ሸሽተን ልናመልጥ እንችላለን። ነገር ግን በረቂቅ ከሚመጡ እግዚአብሔር አምላካችን ይጠብቀን። ቅዱስ ጊዮርጊስ ያድነን። ብሩታዊትን አድኗል አይደለ? አድኗል። ኃያላን አጋንንት ገረሩ ለነ በስምከ፣ አጋንንት ሁሉ በስምህ ተገዙልን። የእግዚአብሔርን ስም ጠርቶ ቅዱሳን አጋንንትን ያሸንፋሉ። አጋንንትን ብቻ አይደለም፣ ሌላ ኃያላን ማን ናቸው? በዚህ ምድር የእግዚአብሔር ቤተሰቦች ዕለት ዕለት የሚቀጠቅጡን ኃያላን ማን ናቸው? ነገስታት ናቸው አይደለም? አዎ ዕለት ዕለት ዓለምን የሚቀጠቅጡ ዕለት ዕለት ህዝብን የሚያሳቅቁ ኃያላን የሚባሉ ነገስታት ናቸው። ቅዱስ ጊዮርጊስ ግን 70 ነገስታትን ድል ነስቷቸዋል። እግዚአብሔር አምላካችን የተመሰገነ ይሁን። 70 ነገስታትን አንበርክቷቸዋል፣ አሰግዷቸዋል የእግዚአብሔር ቤተሰቦች። ስለዚህ በዚህ ቅዱስ ጊዮርጊስ ምን ይባላል? ጊዮርጊስ ኃያል ይባላል። ዛሬ እንኳን የፈለጉት ቅዱስ ጊዮርጊስ ኃያል ነው። ነገር ግን ቀስት የሚለውን ደግሞ የሰማዕታት ቀስታቸው አንዱ ነገር ሃይማኖት ነው። ቀስታቸው ምን ነው አልኋችሁ? ሃይማኖት ነው። የእግዚአብሔር ቤተሰቦች ቀስታቸው ማን ነው አልኋችሁ? ሃይማኖት ነው። ቅዱስ ጊዮርጊስ የቅዱስ ጊዮርጊስ ቀስት ዛሬ ላይ ምንድነው ካላችሁ ሃይማኖቱ ናት።
ምኑ ናት አላችሁ? ሃይማኖቱ ናት። እኛም በቀስት የምትመሰል ሃይማኖት ካለችን ቅዱስ ጊዮርጊስ ከሁሉም ነገር ያድነናል። ደግሞም አድኖናል። በአድዋ ጊዜ ማንን ነው ይዘን የዘመትነ ከተባለ ቅዱስ ጊዮርጊስን ነው ይዘን የዘመትነ። ጠላት ሲነሳብን ሀገራችን ስትወረድ አባቶቻችን ማንን ነው ይዘው የዘመቱ? ቅዱስ ጊዮርጊስን። አዎ ቀስት አንዳንድ ጊዜ ሃይማኖት ነው። ቀስት ሃይማኖት ተብሎ ይተረጎማል በቤተ ክርስቲያን። እንኳን እንደው ዛሬ ሌላ ብሉይ ሐዲስ ከመጥቀስ ቀረብ ያለ አንድ ጥቅስ ላምጣላችሁ። ቀስቶኒ ወተረ ወአስተዳለው ከሚለው ጋር የተያዘ አንድ ሃይማኖታዊ ነገር ልንገራችሁ። አንድ ባለቅኔ ቀስተ ሃይማኖቱ ወተረ ወአስተዳለው ወሀቤሁ ባይዳነ ጽዮው ብለውታል። እስኪያን ጊዜ ቀስተ ሃይማኖቱ ወተረ ወአስተዳለው ወሀቤሁ ባይዳነ ጽዮው አለ። ቀስት የተባለ የእሱ ሃይማኖት ነው። ታላቅ አርበኛ በቀስቱ እንደሚማርክ ሁሉ ቅዱስ ጊዮርጊስን በሃይማኖቱ ብዙዎችን ማርኳቸዋል። ምን አድርጎ? አመነ በአምላከ ቅዱስ ጊዮርጊስ። አያችሁ፣ በጣዖት ቤት የተሰበሰቡት አጵሎንን የሚያመልኩት ሁሉ ሰማዕቱ ቅዱስ ጊዮርጊስ እያስተማረ ሲሄድ፣ ሰማዕቱ ቅዱስ ጊዮርጊስ ወደ ቤተ ጣዖት ሲገባ ጣዖቱ ይገለባበጣል። ያኔ ቅዱስ ጊዮርጊስ ፊቱ ላይ ብርሃን ተስሎበት ያዩታል እንደ ሙሴ። በቤተ ጣዖት የሚሰግዱት ሁሉ ይህ ጣዖታችንን የሚገለባብጥ ማን ነው ብለው ሲጠይቁ ሰማዕቱ ቅዱስ ጊዮርጊስ እንደሆነ ተነገራቸው። አመነ በአምላከ ቅዱስ ጊዮርጊስ፣ ካሁን በኋላ ከቅዱስ ጊዮርጊስ አምላክ በቀር ሌላ አምላክ የለም፣ በቅዱስ ጊዮርጊስ ሃይማኖት አምነናል ብለው በእሱ ሃይማኖት የተሳዋሉ። ወሀቤሁ ባዕዳነ ጽዮው። ባዕዳን የተባሉ አይዛብ ናቸው፣ ባዕድ ናቸው። እነሱ ጣዖት ያመልካሉ፣ እንጨት ጠርበው ያመልካሉ። የማይሰሙትን የማይናገሩትን ለሃይማኖት ባዕዳን ነበሩ። እነሱን ምን አለ? ማረካቸው። አዎ የእኛ ሰው ሃይማኖተኛ ነው። የእግዚአብሔር ቤተሰቦች ሃይማኖተኛ ነው። ይህንን ቅኔ ሊቀ ሊቃውንት የሁላችን መምህር የእንትያሬድ ናቸው ያደረጉት። ጀምሬ ላምጣውና ብንዳስሰው ጥሩ ነው። ከሀገራችን ከኢትዮጵያ ጋር ይያያዛል። አንዳንዴ ታሪክን ማወቅ ጥሩ ስለሆነ ማምጣት ስለፈለጉ ነው። የኔታ ከዕለታት አንድ ቀን ወይንም በአንድ ዘመን አዲስ አበባ ሄደው ዋናው ትልቅ ደብረ አራዳ ጊዮርጊስ ለማገልገል እዛ ተቀምጠው ነበረ። በኋላ ግን ከ800 ብር 800 ተማሪ ይሻለኛል ብለው ያኔ 800 ብር በጣም ትልቅ ነበረ። ያንን ትተው መጥተው እስካሁን በማስተማር ያሉ ናቸው። እና ጃን ሜዳ ላይ ቀን የተሰጠው መፍቱ ትትመካህ ኢትዮጵያ እመተአምኖ ሕያው አምላክን የምታምን ኢትዮጵያ ልትመካ ይገባታል። በኢከዊኖታ መካነ ዘሮሜ ወወሊዶታ እደው፣ ጀግናዎችን በመውለዱ አሉ። እንደ ሮሜም መካን ባለመሆኗ፣ እንደ ኢጣሊያ መካን ባለመሆኗ ኢትዮጵያ ልትመካ ይገባታል። በኢከዊኖታ መካነ ዘሮሜ ወበወሊዶታ እደው። ከስጋውያን ነገስታት ቢሉ እንደነ አፄ ቴዎድሮስ ያሉትን ጀግናዎችን ወልዳለች። እንደነ አፄ ምኒልክ ያሉትን ጀግናዎችን ወልዳለች። ከሊቃውንት ቢሉ እንደነ ቅዱስ ያሬድ ያሉትን እንደነ አባ ጊዮርጊስ ዘጋስጫ ያሉትን እንደ ሌሎችም ባለቅኔዎች ያሉትን ወልዳለችና ኢትዮጵያ ልትመካ ይገባታል። ከጳጳሳትም ቢፈልጉ አምጣነ ጳውሊ ዘተወርዘው አሉት። ያን ጊዜ በዘመኑ የነበሩት ፓትርያርክ አቡነ ጳውሎስ ነበሩ። አዎ በእንግሊዘኛ አስተምረው ፈረንጆችን ወደኛ ሃይማኖት የሚማርኩ ወደ ኢትዮጵያ የሚስቡ አንደበተ ርቱዕ የሆኑትን ወልዳለችና ልትመካ ይገባታል። ከዛ በኋላ ቀስተ ሃይማኖቱ ወተረ ወአስተዳለው ወሀቤሁ ባዕዳነ ጽዮው አሉት። ከዚያ በኋላ እዚያ ጋር ነው የተያዘው። ስለዚህ እንግዲህ ሊቅ የሚባል የግድ እኮ የሞተ ማለት አይደለም። ሕያዋን ሊቃውንትን ማንሳት ይገባል አይደለም። ከኔ ጋር የእግዚአብሔር ቤተሰቦች የኔ ንግግር እንደማይገባችሁ ሰምቻለሁ፣ እንደማይገባችሁም አውቃለሁ። ታምር ሲወጣ ባታስተምር እንደምትሉም ይገባኛል። ያው ፊቴና ያነጋገሬ ትንሽ ክቡር ሳይሆን አይቀርም እና
ጳውሎስንም እኮ እንዲያምተውታል። እንደው አለባበሱ ከባድ፣ አነጋገሩ ከባድ ብለውታል። ከዕለታት አንድ ቀን ተሰብስበው እና እንግዲህ ቀስት የተባለውን እሳቸው ምን ብለው ተርጉመውታል ከተባለ ሃይማኖት ብለውታል። ሃይማኖት ብለውታል። ስለዚህ ይህንን መጽሐፍ አድርገን መያዝ ይገባል አይገባም? ሊቃውንቱ ለሊቃውንቱ ሁሉ ይገባል አይደል? ይገባል አይደል? ስለዚህ ቀስቶን የወተረው አስተዳለው የኔታ ምን ብለው ተርጉመውታል? ሃይማኖት ብለው ተርጉመውታል። ልጨርሳለሁ። ቅዱስ ጳውሎስ ግን ቀስት የተባለው ወንሱ ሰይፈ ዘመንፈስ ቅዱስ ዘውእቱ ቃለ እግዚአብሔር፣ ቀስት የተባለ የእግዚአብሔር ቃል ነው። የማን ቃል ነው ያልኋችሁ? ቀስት የተባለ የእግዚአብሔር ቃል ነው። ቀስት ምን ያደርጋል? ቢወረውሩት ይወረወራል። ከኔ ጋር ናችሁ? ቢወረውሩት ይወረወራል። የእግዚአብሔር ቃል አሁንም ይወረወራል። ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢዮሙ አለ መዝሙረኛው ዳዊት። አባቶቻችን ሐዋርያት ኢየሩሳሌም ሆነው ያስተማሩት ሁሉ እንደ ቀስት ተወርውሮ ኢትዮጵያ ደርሷል ማለት እኮ ነው። የእግዚአብሔር ቤተሰቦች ብፁዓን ሰለንዘ ይሬዩኒ ያአምኑኒ፣ ብፁዓን ሳያዩ የሚያምኑ ናቸው አለ እግዚአብሔር። ሳያዩ የሚያምኑት እንደ ቀስት የተወረወረውን ቃል እግዚአብሔር ሰምተው እኮ ነው የእግዚአብሔር ቤተሰቦች። ስለዚህ ቃል እግዚአብሔር ምንድን ነው አልኋችሁ? ቀስት ነው፣ ይጎረጎራል። የእግዚአብሔር ቤተሰቦች ቀለም ዛሬ በጎንደር እንዴት ተባለ? እዚህ ድረስ ይሰማል። ዛሬ በጎጃም እንዴት ተባለ? እዚህ ድረስ ይሰማል። ዛሬ በሸዋ በትግራይ ወዘተርፈ እነገሌ ምን ብለው ተቀኙ፣ እነገሌ ምን ብለው አመሰጠሩ፣ እነገሌ ምን ብለው ወረቡ። ቃለ እግዚአብሔር ቀስት ነው፣ ይጎረጎራል። የእግዚአብሔር ቤተሰቦች ዛሬ አሁን እዚህ ያደረው ቃለ እግዚአብሔር ቀስት ነው። ዓለምን ሁሉ ይጠብቃል። የእግዚአብሔር ቤተሰቦች እዚህ ፈለገ ገነት ቅዱስ ጊዮርጊስ የተባለው ቃለ እግዚአብሔር የተደረሰው ጸሎት ምንድነው አልኋችሁ? ቀስት ነው። ወደ ሰማይ ይበራል፣ ወደ ምድርም ምንድነው ይሰርጋል፣ በዓለምም ይበተናል። ቀስት ወደ ሰማይ ቢያበሩት ይበራል፣ ወደ ምድር ቢወጉት ወይንም ቢወረውሩት ይወረወራል። ፊት ለፊት ቢሰዱት ይሄዳል፣ ወደ ኋላም ቢሰዱት ይሄዳል። ወደ ቀኝና ወደ ግራም ቢወረውሩት ይወረወራል። ቀስት ማን ነው አልኋችሁ? የእግዚአብሔር ቃል ነው። የእግዚአብሔር ቤተሰቦች ቀስት ነው አለ። በእነ ቅዱስ ጊዮርጊስና በአባ ሲኖዳ ጊዜ ታውቋል። የእግዚአብሔር ቤተሰቦች ቀስትነቱ። ከኔ ጋር ናችሁ? ይችን ታሪክ ልንገራችሁ እንድታርፉ። ቅዱስ ቄርሎስ ሊቅ ነው፣ ሁላችንም የምናውቀው። ከዕለታት አንድ ቀን ንስጥሮስን ሊያወግዝ ደቀ መዛሙርቱን አስከትሎ ሄደ። ንስጥሮስን አውግዘው ሃይማኖት መልሰው ቅዱስ ቄርሎስ ወደ ቤቱ በሚመለስበት ጊዜ ርዕሰ ባሕታውያን ሲኖዳ የሚባል ነበረ። እሱም አብሮ ከጉባኤ ተገኝቶ ነበረ። ቅዱስ ጊዮርጊስ ሲሄድ እኔሳን እንዴት አድርጌ እቀራለሁ ብሎ በዓቱን ለቆ ከገዳሙ ወጥቶ ጉባኤ በተዘረጋበት እንዴት ሆኜ እቀራለሁ ብሎ ቅዱስ ጊዮርጊስ ማነው ቅዱስ አባ ማነው ቄርሎስ ከጻፋቸው መልእክቶች አንዱ ለመነኮሳት ይጽፍላቸዋል። ለማን ይጽፍላቸዋል አልኋችሁ? በገዳም ላሉ መነኮሳት ይጽፍላቸዋል። ብቻቸውን ኗሪ ናቸው፣ ይጽናኑበታል። ምዕመናን እየሄዱ ይጠይቁታል፣ ያስተምሩበታል ብሎ ይጽፍላቸው ነበረ እና ከጻፈው መልእክት አንዱ ለዚህ ለሲኖዳ ጽፎለት ነበረ። የጻፈለት ምንድን ነው? አሁን ንስጥሮስ በመናፍቅነት ተነስቷል፣ እሱን ማውገዝ ይሄዳለሁ ብሎ በገዳማት ላሉ መነኮሳት ሁሉ ጻፈላቸው። የእኛ ሲኖዶስ በነነዌ ዘመን እንዳደረገው ሲኖዶሱ ተናውጧል። ቤተ ክርስቲያን ተደፍራለች። በቤተ ክርስቲያኑ በየገዳማቱ ጸልዩ ብለው አባቶቻችን እንደላኩ ሁሉ ቅዱስ ጊዮርጊስም ቅዱስ ቄርሎስም ያን ጊዜ ለሲኖዳ ጽፎ ልኮለት ነበር። አባቴ ንስጥሮስን ልከራከር ሄዳለሁና በጸሎት አትርሳይ ብሎ አግዘኝ ብሎ የሃይማኖት ጉዳይ ነውና አትርሳይ ብሎ ጽፎለት ነበረ። እሱ ግን እንዴት ይህንን ሰምቼ በዓቴን ዘግቼ እኖራለሁ ብሎ መንገድ ጀመረ። የሚለብሰው ተራ ልብስ ነው፣ መናኝ ነዋ። ቆሮንጮ ነው የታጠቀው፣ ቆዳ ነው ያገለደመው። ማንም የሚያውቀው የለም፣ ደቀ መዛሙርቱም የሉት። ከጉባኤው ደረሰ፣ ቢያስገባው አጣ። በአጠገቡ ሆኖ ሲጸልይ ሰነበተ። በመጨረሻ እነ ቅዱስ ቄርሎስ ንስጥሮስን ረድተው ወደ ሀገራቸው በሚመለሱ ጊዜ ቀለም መጠየቅ ፈለገ፣ ሻተ። እስቲ ከዚህ ከሊቁ ከቅዱስ ቄርሎስ አንዳንድ ቃል እግዚአብሔር ልረዳልና ወደ ቅዱስ ቄርሎስ ቀረበ።
ነገር ግን ቅዱስ ቄርሎስ ወደ ሀገሩ ሲመለስ በመርከብ ነበር የተመለሰው። በምንድን ነው የተመለሰው አልኋችሁ? በመርከብ ነበር የተመለሰው። በመርከብ ነበር የተመለሰው። ይህ ባይታዊ ከነ ቆረንጮ ወደ መርከብ ገባለው ሲል እንዴት ከሊቀ ጳጳሱ ጋር አብረህ ትቀመጣለህ ብለው ደቀ መዛሙርቱ ከለከሉት። የበቃ ነውና ደመና ጠቅሶ እነሱ በባህር ላይ በመርከብ ሲሄዱ እሱ ደግሞ በደመና እየተንሳፈፈ ለመርከባቸው ጥላ ሆናቸው፣ ፀሐይ እንዳይመታቸው። እግዚአብሔር አምላካችን የተመሰገነ ይሁን። እንዲህ እኮ ነው የበቃ ሰው በእውነቱ በጣም እነሱ በመርከብ ሲሄዱ እሱ ደመና ጠቅሶ መላእክት በግራና በቀኝ እያጀቡት ድምፁን ዝቅ አድርጎ ወደ ቅዱስ ቄርሎስ ተጣራ። ወደ ማን ተጣራ አልኳችሁ? መርከብ ላይ ላለው አስቡት። አሁን እናንተ ወደ ዳጋ በጀልባ ስትሄዱ አንድ ሰው በደመና እየሄደ ገሌ ገሌ ብሎ ስማችሁን ቢጠራችሁ እንዴት ሆናችሁ ትደነግጣላችሁ? ሊቀ ጳጳሱ ቅዱስ ቄርሎስ ደነገጠ። አይዞህ አትደንግጥ፣ እኔ ሲኖዳ ነኝ። ቅድም ቅዱስ ቄርሎስን ያስረዳበትን ቀለም ሁሉ ንገረኝ አለው። እያስረዳ እየፈተፈተ ነገረው። ቅድም ቃለ እግዚአብሔር ምንድን ነው ብያችኋለሁ? ቀስት ነው ብያችሁ አይደለም? ወደ ላይ ይወረወራል ብያችሁ አይደለም? ቅዱስ ቄርሎስ መርከብ ውስጥ ታች ሆኖ ባይታዊ ሲኖዳ ደግሞ ላይ ሆኖ ቅዱስ ቄርሎስ እየወረወረ ቃለ እግዚአብሔርን አስተማረው፣ ነገረው እና ያኔ ምን አለ ይህ ሲኖዳ? እኔም አባቴ መች ላይ ለላይ ነው አንተ መርከብ ላይ ሆነህ እኔ በደመና እየተንሳፈፍ መማር አግባብ አይደለም። እንደ ደቀ መዝሙርነቴ ከእግርህ ስር ቁጭ ብዬ ነበር መማር የሚገባው። ነገር ግን ደቀ መዛሙርቶች እንጂ ከለከሉኝ አለ። እዚያ በኋላ አባቴ ይቅር በለኝ ባናውቅ ነው ይቅር በለኝ ብሎ ቃለ እግዚአብሔርን ግን ነገረው የእግዚአብሔር ቤተሰቦች። ስለዚህ ቀስት ቃለ እግዚአብሔር ምንድን ነው አልኋችሁ? ቀስት ነው። የቅዱስ ጊዮርጊስ ቀስቱ የእግዚአብሔር ቃል ነበረ። በእውነት የእግዚአብሔር ቤተሰቦች አልሰማችሁም? አሁን እነ የኔታ ግሩም ሲሉት እነ ሊቀ ጠበብት አዎ አምላኮሙ ለክርስቲያን ተመስሎ ሰብአ መጽሐቤ፣ የክርስቲያኖች ሃይማኖት አለች። ማን ነው ሰው መስሎ ከሰማይ ወርዶ ወደ እኔ መጣ አለች መበለቷ እኮ ናት። ቅዱስ ጊዮርጊስ ግን ምን አለ? አንሰ ይኮንኩ አምላከ አላ ገብረ አምላክ አለ። እኔ የክርስቶስ አገልጋይ ነኝ እንጂ የእግዚአብሔር አገልጋኝ አይደለሁም ብሎ ስሙን ጠራ። እግዚአብሔር ቤተሰቦች እና ቅዱስ ጊዮርጊስ ቀስታ የእግዚአብሔር ቃል ቀስት ነበር ለቅዱስ ጊዮርጊስ። ሙታንን አንስቶበታል። አልሰማችሁም? ቅድም ሊገሉት ሲሄዱ ረገጸ ምድረ፣ መሬቱን ረገጠው፣ ትቢያውን ረገጠው። አዎ ሙታንን ደግሞ አንሳ ሙታን፣ የተቀበሩትን ሙታንን አስነሳለ። ማን ነው ይህን ያደረገ? ቅዱስ ጊዮርጊስ። የእግዚአብሔር ቤተሰቦች ረገጸ ምድረ ካለ በኋላ አዎ ሙታንን ሁሉ አስነሳ ከዚያ በኋላ የእግዚአብሔር ቤተሰቦች። ስለዚህ ቅዱስ ጊዮርጊስ እንዲህ ነው ያደረገው። ጠቅለል አድርገን ታሪኩን ለመጨረስ ኃያል ይለዋል፣ መስተጋድል ይለዋል ቅዱስ ጊዮርጊስን። እንግዲህ ቀስት የተባለውን ነገር እንተውና ወደዚህ እንመለስ። አዎ መስተጋድል ይለዋል። መስተጋድል ሁሉም ተጋድለዋል፣ ግን እንደ ቅዱስ ጊዮርጊስ የተጋደለ የለም። ከኔ ጋር ናችሁ? መጋደል ብዙ ሰማዕታት ብዙ ጻድቃን ተጋድለዋል። ቅዱስ ጊዮርጊስ ግን ከሱ ግን አልደረሱም። የእግዚአብሔር ቤተሰቦች ከማን አልደረሱም አልኋችሁ? ከቅዱስ ጊዮርጊስ። እንዲሁ ታሪኩን አጠር አድርገን ለማየት 3 ጊዜ ሙቶ እኮ 3 ጊዜ ተነስቷል። የሚያረጉት ቢያጡ አዎ በመንኮራኩር ፈጭተው ስጋውን አድርቀው እንዲሁ በእጽዋቱ ላይ ቢበትኑት፣ በተራራው ላይ በደብረ ኤልባስ ላይ ቢዘሩት አነ ውእቱ ገብሩ ለክርስቶስ፣ እኔ የክርስቶስ አገልጋይ ነኝ እያለ ስጋው ራሱ ከነበረበት እያለ በነፋስ እየተሰበሰበ በነፋስ በተኑት፣ በነፋስ እየተበተኑ ከሙታን ተነስቷል 3 ጊዜ። ማን? ቅዱስ ጊዮርጊስ። ከዚህ በላይ ገድላለ እንደ እግዚአብሔር ቤተሰቦች ገድል ነው ይሄ። ሌላው ቀርቶ እንዲያው እነዚህ ሊቃውንት የተባሉ አጋንንትን እንኳን ያሰገዱ እነ ቅዱስ ሳዊሮስ እንኳን በቅዱስ ጊዮርጊስ ይመኩ ነበር። ከኔ ጋር ናቸው የእግዚአብሔር ቤተሰቦች? በቅዱስ ጊዮርጊስ ነው የተመኩ። ይችል ልንገራችሁና ልንጨርስ እንችላለን። ያ ማለት ምን ማለት ነው? ይሄ ቅዱስ ሳዊሮስ በ5ኛ ድርሳኑ እንዲህ ይላል። ለአንድ ንጉሥ ጽፎ ሲሰድለት ወይንም ደግሞ ለአላዊ ንጉሥ ጽፎ ሲሰድለት አንሰ ይክድ ሃይማኖትዬ ይላል። እኔ ሃይማኖቴን አልክድም ካለ በኋላ ነገሮቹን ይዘረዝራል። እኔ ሃይማኖቴን መቼም ቢሆን አልክድም ካለ በኋላ ይዘረዝራል። እመኒ ወደ ዩኒ ውስተ እሳት፣ እንደ 3 ደቂቅ ከእሳት ቢጥሉ አንሰ ይክድ ሃይማኖቴ፣ እኔ ሃይማኖቴን አልክድም ማለት አንድ በሉ።
ወመኒ ወረውኒ መጠውኒ ለአናብስት እንደ ዳንኤል ለአንበሳ አሳልፈው ቢሰጡኝ ይልቁንም እንደ አግናጤዎስ ምጥው ለአንበሳ ለለማዳ አናብስት ቢሰጡኝ አንሰይክድ ሃይማኖቴ እኔ ሃይማኖቴን አልክድም። ሁለት ወእመኒ አስጠሙኒ ውስተ ባሕር እንደ ቅዱስ አቡልዲስ ወደ ባህር ቢጥሉኝ እኔ አንሰይክድ ሃይማኖቴ እኔ ሃይማኖቴን አልክድም። ወእመኒ መተሩ መለያልየ አጽቃጽቄን እንደ ቶማስ ዘመራስ ቢቆራርጡኝ እንኳን እኔ ሃይማኖቴን አልክድም አለና ሲያጠቃልል እንዲህ አለ። እንደ አትናቴዎስ ከመንበሬ አስወጥቶ ቢሰዱኝ ሊቀ ጳጳስ ነበረ። እንደ 3 ደቂቅ ከእሳት ቢጥሉኝ፣ እንደ አግናጢዮስ ምጥው ለአንበሳ ከአንበሳ ቢጥሉኝ፣ እንደ ቶማስ ዘመራስ አጽቃጽቄን ቢቆራርጡኝ ወእመኒ ኮነኑኒ በዘዚአሁ ኩነኔ ከመ ጊዮርጊስ እንደ ጊዮርጊስ በተለያየ ቅጣት እንኳን ቢቀጡኝ አንሰይክድ ሃይማኖቴ እኔ ሃይማኖቴን አልክድም ማለት። አያችሁ፣ የሁሉም መጨረሻ መደምደሚያ አድርጎ ያመጣት የቅዱስ ጊዮርጊስን እምነት የቅዱስ ጊዮርጊስን ተጋድሎ ነው። አዎ ባህር ቢጥሉኝ አለ፣ ወደ አንበሳ ቢወረጉሩኝ አለ፣ ከሀገር አስወጥተው ቢሰዱኝ አለ፣ አጽቃጽቄን ቢቆርጡኝ አለ። ይህ ሁሉ አንዳንድ ነው መከራ የተቀበሉ። ቅዱስ ጊዮርጊስ ግን ጸዋትወ መከራ ተፈራርቆበታል እና እንደ ቅዱስ ጊዮርጊስ ልዩ ልዩ የሆነ መከራ ቢያመጡብኝ አንሰይክድ ሃይማኖቴ እኔ ሃይማኖቴን አልክድም አለ። ማን ነው ይህንን ያለ? ሳዊሮስ የሚባለው የአንጾኪያ ሊቅ ነው። ሊቃውንተ ቤተ ክርስቲያን ታውቆታላችሁ። አይናማ ሊቃውን ተብለው ከሚጠቀሱት ቄርሎስና ሳዊሮስ ምንጊዜም ለድርድር አይገቡም። እሱ እንኳን በማን ተመካሏችሁ? በቅዱስ ጊዮርጊስ ሃይማኖት የእግዚአብሔር ቤተሰቦች። ስለዚህ ቅዱስ ጊዮርጊስ እንግዲህ ሁላችንም እንደምናውቀው ዱድያኖስ ጋር ነው የታገለው። ዱድያኖስ ገናና ንጉሥ ነው። ብዙ ጣዖታት አሉት፣ ብዙ አማልክት አሉት ራሱ የሚያመልካቸው። እነዚህን ሁሉ እንዲያመልክ ቅዱስ ጊዮርጊስን በገንዘብ አባብሎታል። በጠንቋይ ሊያስገድለው አስፈትኖታል። መርዛት ጠጥቶታል። ይህን ሁሉ አድርጎ ግን ቅዱስ ጊዮርጊስን ማሸነፍ አልቻለም የእግዚአብሔር ቤተሰቦች። ስለዚህ በመጨረሻው ቀን በዛሬው ዕለት የምናከብረው ቅዱስ ጊዮርጊስን 3 ጊዜ ገደለው። እግዚአብሔር ክብር ምስጋና ይግባውና 3 ጊዜ ተነሳ። ወደ ባህር ጣሉት፣ ወጣ፣ ከባህር አመለጠ። በመጨረሻ ጊዜ ግን ባህር ብጥለው ባህር አላሰጠመውም። ሌላው ቀርቶ መርዝ ባጠጣው እንኳን መርዝ ሊገለው አልቻለም። ካሁን በኋላ ምንም ማድረግ አልፈልግም አለና የምትለሰው የምትቀምሰው ከሌላት መነኩሴ ቤት አግብቶ ዘጋበት። ከምን ቤት አልኋችሁ? መነኩሲት ቤት። አንዲት ሴት መበለት ያላት ቅዱስ ያሬድ የጠቀሳት አባቶቻችን ቅድም ያነሳናት አንዲት መበለት ነበረች። ምንም ነገር የሌላት ብቸኛ ድሃ የሆነች ነበረች በከተማው። መበለት ብቻ አይደለም፣ ይህ ምንድነው? ታማሚ ልጅ ነበራት። ጆሮ የማይሰማ አይኑ የማያይ እግሮቹ የማይንቀሳቀሱ አጠቃላይ ሽባ ሆኖ አዝላው የምትንቀሳቀስ አቅፋው የምተኛ እሷ የምታበላው እሷ የምታጎርሰው አንድ የምታሳድገው ልጅ ነበራት። ወደዚያ ቤት አምጥተው ከምሰሶ ጋር አሰሩት። ከምኑ ጋር አሰሩት አልኋችሁ? ከደረቁ ምሰሶ ጋር። ከምሰሶ ጋር ብቻ አይደለም። ምሰሶ በባህሪው ምንድነው? ደረቅ ነው አይደለም? ከደረቅ ምሰሶ ጋር አሰሩት። ምን ለምን? ካሁን በኋላ ረሃብ ይግደለው ብሎ። ያኔ ነው እንግዳ መስሏት መበለቷ ልታስተናግደው አሰበች። ነገር ግን ምንም ነገር የላትም። እንዳላበላህ ለእኔም የለኝም፣ እንዳላስተኛህ አዎ እንደ ቆም እንደ ምሰሶ አድርገው አስረውሃል፣ ውሃ እንዳልሰጥህ እጆች ሁሉ ታስረዋል፣ ምን ላድርግልህ ብላ ቅዱስ ጊዮርጊስን ጠየቀችው። ምንም ማድረጋችን ማለና ቅዱስ ጊዮርጊስ ቤቷን በበረከት ሞላላት። እግዚአብሔር አምላካችን የተመሰገነ ነው። አዎ ሁላችንም ቤታችንን በበረከት ይሙላልን። ቤቷን በምን መላ? ይሄ ነው ስብከት እንግዲህ ለምእመናን ለእናንተ የሚሆን። አሁን ልንታረቅ ነው። ምን አደረጋት አልኋችሁ? በበረከት ሞላት። ዶቄት ያነሳችሁ እግዚአብሔር አምላካችሁ ይሙላላችሁ። አዎ የወር ደሞዝ ያለቀባችሁ ኪሳቸውን ይፈትሽላቸው። ስብከት የምትሉት እናንተ እንዲህ አይነቱን ስለሆነ እንሰባበክ ብዬ ነው፣ እንነጋገር ብዬ ነው። አሁን እንነጋገር። ቅዱስ ጊዮርጊስ ምን አደረገች? መበለት ቤት ቤቷን በበረከት ሞላላት። ሳቃት አድርጉት። የሁላችንም ቤት በበረከት ይሙላልን። ዛሬ ይገርማቸዋል። በባለፈው እንዲያው የመንግስት ሰራተኛው ፊልድ ይሄዳል፣ እንዲያ ይሄዳል፣ ውሎ አበል እየያዘ እንዲያው ሚስቱን ይገርማቸዋል በጉራ የሚያኖር ብዙ ነበር። ይገርማቸዋል የመንግስት ሰራተኛ። አሁን እንኳን ፊልድ ለመሄድ ቀርቶ ተሳልሞ ለመምጣት ራሱ ገዳም ደርሶ መምጣት አስቸገረ እና ሰው ሁሉ ምን ብሏል? ውሃ ውሃ ብሏል።
የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ በረከቱና ረድኤቱ ከሁላችን ቤት ይግባልን። ወደ ዋናው ስመልሳችሁ በዚህም ማዕረጉ ከነቢያት እንዳንዱ ነው ብለውታል አባቶቻችን። የመበለቷን ቤት በመባረኩ ህብስት በማበርከቱ የጌታችን የኢየሱስ ክርስቶስ ደቀ መዝሙርነቱን ያመለክታል። እንደገና ደግሞ የተራቡትን በመመገቡ ቁጥሩ ከነቢያትም ከሐዋርያትም ነው አሉት አባቶቻችን። ከምንና ከምን ነው አልኋችሁ? ሰማዕት ነበረ፣ ግን ከነቢያት ቆጠሩት። ከነቢያት አንዱ ኤልያስ ስራጵታ ወይንም ስራጵታ በምትባል መበለት ቤት ገብቶ ምን አድርጎላት ነበረ? እንግዲህ ታሪኩ እንዳይበዛባችሁ ኤልያስ እንግዲህ ምን ሰማይና ምድርን ሰማይን ለ7 ዓመት ለ3 ዓመት ምን አድርጎ ነበር? ዘግቶን ነበር ዝናብ እንዳይዘንብ። ሰው ሁሉ በረሃብ አለቀ፣ እሱም ራበው። አንዲት መበለት አለች፣ እሷ ትመግብሃለች ተብሎ ሄደ። እንጨት ስትለቃቅም አገኛት። እባክሽ ወደ ቤት እንሄድና አብኛ ጠጭኝ አላት። አይ በኤልያስ ጊዜ ውሃ የለም፣ በኤልያስ ጊዜ እህል የት ይገኝ ብለህ ነው? ነገር ግን ለልጄ የቆጠፏት አለች፣ እሷን አንተንም እኔም በልተና ነገ እንሞታለን አለችው። ያው እግዚአብሔር ዘቆምኩ በቅድሜከ፣ በእግዚአብሔር ፊት ቁሜ ሰማይና ምድርን እንደገዘት ሁሉ በዚህ ዘመን በዚህ የረሃቡ ዘመን እስኪያልቅ ድረስ ቤትሽ ሁሉ በበረከት ይሙላልሽ አላት መበለቲቱ። ያን ጊዜ ምን አለች? የዚያች መበለት ቤት በበረከት ሞላላት። ቅዱስ ጊዮርጊስም ደግሞ በመበለቷ ቤት ቢታሰብ የመበለቷን ቤት ባርኮ በበረከት ሞላላት። ስለዚህ ቁጥሩ የቅዱስ ጊዮርጊስ ቁጥሩ ከማን ነው አሉ ሊቃውንት? ከነቢያት እንዳንዱ ነው አሉ። ከማን ነው አሉ? ከነቢያት እንዳንዱ ነው። ከነቢያት እንዳንዱ ነው። በእውነቱ ከዚህ ሰማዕት በረከት ይክፈለን የእግዚአብሔር አምላካችን። እናጠቃለው። የቅዱስ ጊዮርጊስ ታሪክ ተነግሮ አያልቅም፣ ጊዜ የለንም። ቅድም ስዘምሩ ሰምቻችኋለሁ። ጊዮርጊስ ወይ ኢትዮጵያን አደራ ስትሉ ነበር አይደለ? ማንን አደራ ነው ያላችሁ? ቅዱስ ጊዮርጊስ ገበዘ ኢትዮጵያ ነው የሚባለው። የኢትዮጵያ ምንድን ነው አልኋችሁ? ገበዝ ነው አለ። የኢትዮጵያ ገበዝ ቅዱስ ጊዮርጊስ የመበለቷን ቤት ባርኮ በበረከት ሞላላት። ስለዚህ ቁጥሩ የቅዱስ ጊዮርጊስ ቁጥሩ ከማን ነው አሉ ሊቃውንት? ከነቢያት እንዳንዱ ነው አሉ። ከማን ነው አሉ? ከነቢያት እንዳንዱ ነው። ከነቢያት እንዳንዱ ነው። በእውነቱ ከዚህ ሰማዕት በረከት ይክፈለን የእግዚአብሔር አምላካችን። እናጠቃለው። የቅዱስ ጊዮርጊስ ታሪክ ተነግሮ አያልቅም፣ ጊዜ የለንም። ቅድም ስዘምሩ ሰምቻችኋለሁ። ጊዮርጊስ ወይ ኢትዮጵያን አደራ ስትሉ ነበር አይደለ? ማንን አደራ ነው ያላችሁ? ቅዱስ ጊዮርጊስ ገበዘ ኢትዮጵያ ነው የሚባለው። የኢትዮጵያ ምንድን ነው አልኋችሁ? ገበዝ ነው አለ። የኢትዮጵያ ገበዝ ቅዱስ ጊዮርጊስ ነው። የሚመግባት የገበዝ ስራው መመገብ ነው አይደል? የሚመግባት የሚጠብቃት ማን ነው? ቅዱስ ጊዮርጊስ ነው። ስለዚህ ቅድም እናንተ ስትዘምሩ ጊዮርጊስ ወይ ማንን አደራ ነበር ያላችሁ? ኢትዮጵያ አደራ። ወንድሜ የኢትዮጵያውን የት እንዳለች አናውቅም። ጊዮርጊስ ወይ ባህር ዳርን አደራ። ወስብሐት ለእግዚአብሔር።